ቢኒያም ለራሱ ታማሚ ነው። ለራሱ ታሞ ለኛ ይሁላ እስላሙን ክርስቲያኑን የተለያየ ሃይማኖት ሁሉን ሰብስቦ የያዘ ሰው እንደዚህ አይነት ስድብ ይሰደባል። በጣም ያሳዝናል። የመቄዶንያ ማገዝ እናንተ ላይ ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። ሰላም ደጉላው ነኝ። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ትዊት ያደረጋችሁ ብዙ ሰው ይማርበት ዘንድ ማሳ አስመጪ አከፋፋይ ለምን አይሆንም መቄዶንያ ምናምን የሚል ሐሳብ የሚያነሱ ሰዎች አሉና በመቄዶንያና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ሰደባችሁት አሉ፣ አንቋሸሻችሁት አሉ፣ የጨርቅ ኮፍያውን ተጠቅማችሁ ተሳለቃችሁበት አሉ። ምክንያቱም ከተነሱ ሐሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶንያ ያሉ እርዳታ ድርጅቶች ከልመና ይውጡ ነው። አስቡት፣ ለሊት በጨለማ ስልካችሁን አውጥታችሁ ኦርደር ስታረጉ እናንተ ያላችሁበት ቦታ ፀሐይ ሲወጣ፣ ይሄ ለማመን የሚከብድ ቴክኖሎጂ የሰው ልጅ አሳካውና ተደረገ። ኦርቢት ሪፍሌክተር የተባለ ተቋም ይፋ ያደረገውና እጅግ በጣም አነጋጋሪ በጣም ሲምፕል ግን በጣም የሚገርም የሆነ ሰላም ጤና ይስጥልኝ። ውድና የተከበራችሁ የኒኮሃን ዲያቢ ሰዎች እንደምን አላችሁ? እንደምስካችሁ ነኝ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ ይትዳችሁ። ቤተሰቦቻችን በድጋሚ እጅግ ሰበር በሆኑ በወቅታዊ ጉዳዮች ተመልሼ መጥቻለሁ። በዛሬ ቪዲዮ በሰፊው የምንመለከተው እንግዲህ ሰሞኑን ዶክተር ቢኒያም ላይ የተደረገ ያለ ጫና አለ። የመቄዶንያ ዋናውን መስራች አስመልክቶ ማለት ነው። እንግዲህ እየተወራ ያለው ነገር ተጠናክሮ ቀጥሏል። በህግ መጠየቅ አለበት ሲባል የህግ ባለሙያ የሆነው ጠበቃ ደጉላውን ጨምሮ ሀሳባቸውን ለህዝብ እያጋሩ ነው ያለውና ታዲያ ስለዚህ እንደ አንድ ኢትዮጵያዊ መቄዶንያ ላይ የተነሳ ያለው ጥያቄ እንዴት ነው ማየት ያለብን? እንዴት ነው መቀበል ያለብን? አሁን እየተነሳ ያለው ጥያቄ ህዝቡን ለሁለት ከፍሎታል። በዚህ ቪዲዮ እንግዲህ ከቢኒያም ጎን መቆም ያለብን ምን አስመልክቶ ነው የተነሳው ሀሳብ እንዴት መታየት አለበት የሚለውን እንሰማለን። ይህን አስመልክቶ ዶክተር ቢኒያም የሰጠው ምላሽ አለ ማስደምጣችሁ ይሆናል። እንዲሁም የመቄዶንያ አባል የሆኑ አስተባባሪዎቹ ከሁሉም ቤተ እምነት ወጣው እንግዲህ በተቃውሞ ቁጣቸውን ገልጸዋል። ቢኒያምን አትንኩ እያሉ ይገኛሉ። እኔም በዚህ አጋጣሚ አቋሚ መግለጽ ፈልጋለሁ። እኔም ቢኒያምን አትንኩት ከሚሉት ጎን ነኝ እና እንግዲህ መቄዶንያን ሁላችንም እንደ አንድ ኢትዮጵያዊ እንደራሳችን ንብረት እንደራሳችን ፋሚሊ አድርገን ነው ማየት ያለብንና በሰፊው በዛሬው ቪዲዮ ከተነሱት ሀሳቦች ጋር እናያለን። የተፈጠረው ምንድነው የሚለውን በደንብ አድርጌ ክሊል አድርጌ ለማሳየት እሞክራለሁ። የገዛችሁ ሀሳብ ካለ ኮሜንት ላይ ምጽፉ ካለ መጻፍ ትችላላችሁ ማለት ነው። በደንብ አድርገን እናያለን። ሌላኛው በተጨማሪ ዓለምን ጉድ ያስባለ መረጃ እየወጣ ይገኛል። ይሄ ማን ያምናል? እንግዲህ ለማንኛውም መረጃ ማስደምጣችሁ ይሆናል። ፀሐይ ማታም ጭምር ብርሃኗን እንድትሰጥ አድርጎ የተሰራ ቴክኖሎጂ በይፋ ተሰርቷል እየተባለ ይገኛልና እንግዲህ መረጃ አስደምጣችኋለሁኝ። እንዴት ነው ይሄ ነገር የተፈጠረው እንዴት ሆነ የሚለውን ከታዋቂው ዩቲዩበር አቤል ብርሃኑ ነው የመረጃ የላችሁ የመጣው ማስደምጣችሁ ይሆናል። ወደዛ ከመሄዳችን በግን በጣም ብዙ ኦርቶዶክሳውያንን እየተጭበረበሩበት ያለ ጉዳይ አለ። ከእንደዚህ ያሉ ነጣቂ ተክሎች ሁላችሁም ራሳችሁን እንድጠብቁ ይሄን ቪዲዮ አስደምጣችኋለሁ። ከያያ ዘልታ ነው ሁላችሁ መስማት ያለባችሁ ቪዲዮ ነው ብዬ አስባለሁ። ፕሊዝ በተቻለ መጠን ደግሞ ይሄን ቪዲዮ ሁላችሁም በኦርቶዶክስ የሆናችሁ ቪዲዮ ላይክ ያርጋችሁ ጀምሩት ማለት ወዳለው። አዲስ ሆናችሁ ደግሞ ቻናላችን ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። እስኪ ወደ ያያ ዘልታ እንሂድ። ምንድነው ነገሩ? ተፈጠሩት ምንድነው? ብዙ ኦርቶዶክሳውያን የተሸወዱበት ጉዳይ ምንድነው የሚለውን አይተን እንመለስ። እመኑኝ፣ የትኛውም ጭንቀትና የትኛውም መከራ ውስጥ ብንሆን ይሄ ጭንቀትና ይሄ መከራ በጸሎትና በትዕግስት ያልፋል። ነገር ግን ሃይማኖታችንን እንድንጠራጠር የሚያደርግንና በእምነታችን መልፈስፈስና መዛል ውስጥ እንዳንገባ ግን ልንጠነቀቅ ይገባል። እኔ እዚህ ቲክታክ ፕላትፎርም ላይ ከመጣው እንዲህ አይነት አሁን እንደምሰራው አይነት ቪዲዮ ሰርቼ አላውቅም። ሁሉ ነገር መጠንና ልክ አለው። የሁላችሁ ኦርቶዶክሳውያን ጭንቀት፣ መከራ፣ ስቃይ ነገሮች ከአቅም በላይ ሊሆኑ ይችላሉ። መተንፈስ እስከሚያቀተን ድረስ መከራ፣ ስቃይ፣ ፈተና ያለ ነው። የኔን ህይወት ብታዩት በጣም ነው የምታዝኑት። እንደዚህ ስለሳኩላችሁ ስለለበስኩኝ አይደለም ጋይስ። ውስጥ ያለው ፈተናና መከራ ከምነግራችሁ በላይ ቻሌንጁ ከባድ። ይሄ አንዱ የክርስትና ጸጋ ነው፣ መቀበል ፈተና ያለ ነው። ነገር ግን ይህን ፈተና ለመወጣት አቋራጭ መንገድ የምንጠቀም ኦርቶዶክሳውያን ልንጠነቀቅ ይገባል። ሰሞኑን አንድ እህት ያጫወተችኝን ታሪክ ነው ምነግራችሁ። የሆነ 100 ዓመት የሞላው አንድ አባት ገዳም ውስጥ አለ። ሰው አይደርስባቸውም፣ ሰው አያናግራቸውም የሚባሉ እኛን አባት እኔ እናንተ ተራሱ አያናግራቸውም።
እኚህ 100 ዓመት ሞላቸው የተባሉ አባት 2 መነኩሴ አላቸው ይባላሉ። እነዚህ 2 መነኮሳት ፌክ መነኮሳት ናቸው። ስለዚህ አንድ ጫካ ውስጥ አለ አባት የሚባል አለ። ነገር ግን በአካል የማይጨበጥ የማያወራ የማይተነፍስ የማታናግሩት አንድ በራ ውስጥ አንድ አባት አለ ይባላል። ይሄን አባት እናንተና እኔ ማናገር ስለማንችል 2 መነኮሳት ናቸው የሚያናግሩት ተብሎ ድራማው ይቀጥላል። የነዚህን 3 ገጸ ባህሪያት የሚያጠናክርል ደግሞ አንድ ዲያስፖራ የተቀመጠ አለሌ ስራፈት ደግሞ አለ አሉ። ያ ሰውዬ ምንድነው የሚያደርገው? በየኮሜንቱ እየገባ በየቲክቶኩ በየፌስቡክ ይገባና የእናንተን ደካማ ጎን ያጠናል። ከዛ ይገባል። ስትገቡ ፎቶግራፉ ቪዲዮዎቹ ሁሉ የሚያሳዩት አሜሪካን፣ ካናዳ፣ አውስትራሊያ እንዳለ ነው የሚያሳየው። የተመቻቸ ኑሮ እንዳለው ነው የሚያሳየው። ስለዚህ ገብቶ ያናግራችኋል። የእናንተን ደካማ ጎን ያጠናል፣ ፈተናችሁን ያጠናል፣ ምሬታችሁን ያጠናል፣ የህይወታችሁን ስቃይ ያጠናል። ከዛ በውስጥ ገብቶ ያናግራችኋል። ሲያናግራችሁ ታዲያ ያቃል ሰውየው የሚያናግረውን ሰው እኔ ያለሁት እንዲህ አይነት ቦታ ነው፣ እንዲህ ያደረጉልኝ አንድ አባት አሉ ጫካ ውስጥ የሚኖሩ ሰው አያገኛቸውም፣ ሰው አያወራቸውም፣ እኔና እናንተ ልናወራቸው አንችልም ይላችኋል። ስለዚህ ወደ ወጥመዱ ገባንለት ማለት ነው። እሱ የተደላደለ ደስ የሚል ኑሮ ነው የሚኖረው። ስለዚህ ይታመናል ማለት ነው። እናንተ ይሄን ታምናላችሁ፣ ስልክ ተወስዳላችሁ፣ መደዋወል ትጀምራላችሁ። የእናንተ ግንኙነት የሚሆነው ቀጣይ ከሁለቱ መነኮሳት ጋር ነው ማለት ነው። እነዛንም ሁለቱ መነኮሳት በቪዲዮ ኮል ሁሉ ልታወራቸው ትችላላችሁ። ቆባቸውን አድርገው ቀሚሳቸውን አጥልቀው እነዚህ 2 ሴት መነኮሳት ልታናገሯቸው ትችላላችሁ። ምናልባት እንኳን ተጠራጥራችሁ አባን ማግኘት እፈልጋለሁ የምትሉ ከሆነ በፍጹም አይቻል። ከሰው ጋር የማይገናኙ እጅግ ጻድቅ የሆኑ አባት ናችሁ ትባላላችሁ። ኦርቶዶክሳውያን ደግሞ እንዲህ አይነት ነገር ላይ ልባችን ፍርሃት አለው። ሰው ምንድነው የምናደርገው? ይጸለይልሃል፣ በ3 ቀን መልሱ ይመጣልሃል ይባላል። በ3ኛው ቀን ያንተ ፌስቡክና ቲክቶክ ተበርብሮ ሰነድ ተዘጋጅቶ ተቀምሮ ይመጣልሃል ማለት እዛ ቤት እንደሚደረገው ማለት። ከዛ አንተ ደካማ ጎን ምናምን ሲነገሩ ዋው ትላለህ። እኛ አባትማ እውነት የበቁ ነው ብለህ ከዚህ በኋላ ችግሬ ተንከባለለ ማጣቴ ገደል ገባ ትላለህ ማለት ነው። የተሳካል ይመስላል። ነገር ግን ድራማ ነው፣ ተጠንቶ ተሰንዶ የተዘጋጀ ነገር። እነዚህ 2 መነኮሳት አባጋ የሚሄድ ጧፍ፣ ዘቢብ፣ መገበሪያ ምናምን እየተባለ እንዲያስፈልጋል ቤተክርስቲያን ልንሰራ ነው ምናምን ተብሎ ብቻ ብዙ ነገሮች ይነገራል። አንተ ገንዘብን ትልካል። ፋይናሊ አንተ ጥያቄ መጠየቅ ስትጀምር ከሁሉ ነገር ብሎክ ትደረጋለህ ማለት። እነዛም 2 መነኮሳት ፌክ ናቸው ይጠፋሉ። ያም ዲያስፖራ አለው የሚባለው ሰው ይጠፋል ማለት። እኛ ጫካ አሉ ተብሎ የተነገረ ገጸ ባህሪ የሉ 100 ዓመት የሞላቸው ጸሎታቸው የሚሰማ እንዲህ የሚባል ድራማ ያቆማል ማለት። ገንዘብን ትበላለህ፣ እየየ ብለህ ትቀራለህ። እንዲህ የሚያደርጉ መነኮሳት አባቶች አሉ በሚል አይምሮ ውስጥ አስገባለህ። ስለዚህ ልብህ ምን ይላል ማለት ነው? በሃይማኖት መጠራጠር ይጀምራል። ስለዚህ እንዲህ አይነት ወንበዴዎች ስላሉ ልትጠነቀቁ ይገባል። እኔ በቅርብ ቀን ቃል ገባላችኋለሁ 2ቱን መነኮሳትንም እዚህ ዲያስፖራ ተብየውን ደግሞ አለሌ ዱርዬውንም ጉሮሮን አንቄ ይዤላችሁ እመጣለሁ። እስከዛ ግን እናንተ የትኛውም የህይወት ውጣ ውረድ ቢያጋጥማችሁ ከተቻለ ከንስሐ አባቶቹ ጋር ተመካከሩ። ካልሆነ ግን ከአዛኝቷ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከሷ ጋር ተወያዩ። ጭንቃችሁን ንገሯት። የጭንቅ አማላጅ ናት እመቤታችን። ጊዜው ከባድ፣ ዘመኑ ክፉ ነው። ስለዚህ ከእንዲህ አይነት ነገሮች ልትቆጠቡ ይገባል ኦርቶዶክሳውያን። ኦኬ ኦርቶዶክሳውያን እንደሰማችሁት ነው። ሲስተሙት የሚጠቀሙት አይነት ስልት ሲስተሙ በጣም እጅግ ከባድ ነው። እግዚአብሔር ልቦና ይስጠን ነው የሚባለውና እንደዚህ ያለም ድራማኛ ቤት ውስጥ ተጀምሯልና በተቻለ መጠን ሁላችሁም ኦርቶዶክሳውያን ራሳችሁን ጠብቁ። የማይነጋ ሌሊት የለምና ሁላችሁም ጸሎታችሁ ወደ እግዚአብሔር መጮህ ትችላላችሁ። እግዚአብሔር ይሰማል፣ ዘገያል እንጂ ይፈርዳልና ሁላችሁም እንደዚህ ያለ ቀመር የተጠቀሙ በጣም ብዙ ኦርቶዶክሳውያን የተሸወሩ ስለሆነ ወንድማችን ያያዘ ልደታ የመረጃ ፐብሊክ ያጋራም ማለት ነው። እግዚአብሔር ያክብርልን መረጃውን ስላካፈልከን። እናንተ ደግሞ ላልሰሙት ኦርቶዶክሳውያን ሼር አድርጉላቸው ወይም ንገሯቸው ማለት እወዳለሁ። አሁን ወደ ዋናው ጉዳያችን እንሄዳለን። ወደ ዶክተር ቢኒያም እንሄዳለን ማለት ነው። ዶክተር ቢኒያም እንግዲህ ሁላችሁም ታውቁታላችሁ፣ የመቄዶንያ መስራች አባል ነው። በጣም ብዙ አረጋውያንን እየተንከባከበ ያለ ድንቅ ኢትዮጵያዊ ደግ ወንድማችን ነው። በስስት የምናየው ወንድም ነው። ታዲያ የወንድም ላይ ምንድነው የተፈጠረው ነገር? ሰሞኑን ህዝቡ ለሁለት ተከፍሎ ቲክቶክ ላይ ስሙ በተደጋጋሚ ሁኔታ እየተነሳ ነው የሚገኘውና ይህ ሁሉ ገኖ እንዲታይና መጀመሪያ ቪዲዮ የሰራው ማን ነው? ምንድነውስ ያለው? ምላሹስ አግባብ ነው ወይስ አይደለም? ሌሎችስ ትክክል ነው ያሉበት መንገድ ማንኛውን ሐሳብ ነው የተቀበሉት የሚለውን ለማየት አጥርተን እንሞክራለን ማለት ነው። እንደ አንድ ኢትዮጵያዊ በደንብ አድርገን ማየት አለብን ብዬ አስባለሁ። ሁላችንም ከዚህ ወንድም ጎን መቆም ስላለብን ማለት ነው። መጀመሪያ ቪዲዮ ሰርቶ ያየሁትን ግለሰብ ላሳያችሁና ወደዛኛው እንሄዳለን።
ሄዶ አሁን ደግሞ ስለ መቄዶንያው ዶክተር ቢኒያም የተናገረውን ነገር ሰማችሁ አይደል? 50 ሴንት የሆነ ጊዜ ላይ ለአንድ ፊልም ለመስራት ከ50 ፓውንድ በላይ ቀንቶ ነበር እና ቢኒያም የመቄዶንያም ኮፍያውን ያወልቅም ከ2002 ዓመተ ምህረት ጀምሮ እንደዚህ ውልቅ እንዳለ ወንበር ላይ ሲደገፍ በቃ ፊልም በዛብን እና ቢኒያም የመቄዶንያ ሰውዬ ብሩን ለምን እንደምታውለው ለሽብርተኛ ነው የምትረዳው አገሩን የምታበጣብጠው ምን እያደረከው ነው እንዴ? አንተ ወንድምን ሶስት ቦታ ወጭ ቢው ጋር እኮ ነው ዛሬ መላክ የሚያጫውት። ኦኬ ጋይስ እንደሰማችሁት ነው ቢኒያምን ለመተቸት የተጠቀመበት ንግግር ማለት ነው። በጣም እጅግ የሚያሳዝን ነገር ነው የተነገረ ያለው ነገር ማስረጃ ከሌለው ዝም ብሎ እንደዚህ ከሆነ የሚያወራው ወንድማችን ዶክተር ቢኒያም ይሄን ግለሰብ መጠየቅ አለበት መክሰስ አለበት ብዬ አስባለሁ። ማስረጃ ካለው ደግሞ ይህ ወንድም ቢኒያምን መጠየቅ ይችላል። ያለ ማስረጃ እንደሆነ ያው የስም ማጥፋት ዘመቻ ነው እያደረገ ያለው ማለት ነው። እንግዲህ ይህ ግለሰብ ኦዲት ይደረግ ምንም አላለም። ነገር ግን ዝም ብሎ ነው ትችት ያመጣው። ሌሎች አብዛኞቹ ግን ይህንን ግለሰብ የተረዱት ኦዲት ይደረግ እንዳለ አድርገው ነው ሲያስቡት የነበረው ማለት ነው። ይሄኛውን ቪዲዮ ላሳያችሁ። በመቄዶንያ እና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሀሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶንያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሐሳብ መቄዶንያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶንያን የሚወዱ ሰዎች ናቸው ነው የምለው። ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢ ውስጥ ሰዎች ነው የነገሩኝ፣ በአንድ ወር የወተት ግዢ ውስጥ አራውንድ 1.5 ሚሊዮን ዶላር ወጪ ያደርጋል። ከዚህ ውስጥ 10% ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል። 90% መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶንያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶንያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ። ሌላኛው በቦርድ ይመራ ነው፣ ኦዲተብል ይሁን ነው። አንድ የእርዳታ ድርጅት ስትራክቸር ይኑረው ብሎ ጥያቄ ማንሳት ይሄም ከክፋት የመነጨ አይደለም። ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳሉ። እንደዚህ አይነት ድርጅቶች ለሁሉም ነው የሚሆነው። ባይዘ ይሄ ለመቄዶንያ ብቻ ሳይሆን ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ይሆናል። ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ የተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዛ ኤንቲቲዎች የሚኖሩት። ስለዚህ በቦርድ ይሞራ፣ ስትራክቸር ይኑረው፣ ኦዲተብል የሚሆንበት ወይ ይፈጠር ማለት ከሐሜት እንዲጸዳ ያደርገዋል። ስለዚህ ይሄ ከክፋት የመነጨ አይደለም። በተለያየ ጊዜ መቄዶንያም ሆነ የተለያዩ እርዳታ ድርጅቶች ብርን ያሰባስባሉ። በኢትዮጵያ ብር ያሰባስባሉ፣ በሌላ ከረንሲም ያሰባስባሉ። እነዛ ከኢትዮጵያ ብር ውጭ ያሉ ከረንሲዎች ወደ ኢትዮጵያ መጥተው በምን አይነት ሁኔታ እንደተመነዘሩ አሁንም ጥያቄ እናነሳለን እኛ ሀርት ቱ ሀርትን ጨምሮ ማለት ነው። እንደዚህ አይነት ጥያቄ ማንሳት ከጤነኝነት የሚመነጭ ነው። እንደ ባሮክ ያሉ ሰዎች የገቢ ምንጫቸው ቤተክርስቲያን ላይ ጠግቶ ነው። ቢኮዝ ኢየሱስ አጎታቸው ነው ይመስላቸው። ከአጎታቸው ቤት ደግሞ ደስ ያላቸውን ነገር የማንሳት መብት አለን ብሎ ያስባሉ። ስለዚህ እንደዚህ ስትራክቸር ያለውና በዲሲፕሊን የሚመራ ኢንቲቲ ይፈጠር በሚባልበት ሰዓት መጀመሪያ የሚቃወሙት እነሱ ናቸው። ቢኮዝ ጥቅማቸውን ያሳጣቸዋል። የእርዳታ ድርጅቶች ብቻ ሳይሆን እነዚህ የሃይማኖት ተቋማት አሁንም በተለያየ ጊዜ እርዳታ እያሰባሰቡ ነው። ድሮም እንደዚሁ በእርዳታ ነው እየኖሩ ያሉት። ነገር ግን ኦዲተብል አይደሉም። ድሮ ሌብነቱ የተጧጧፈ ስላልሆነ የእግዚአብሔር ፍራቻ አለባቸው ስለሚባል፣ አሁን ላይ ግን እንደሱ አይደለም። ስለዚህ የሃይማኖት ተቋማት ጭምር የገንዘብ ፍሰታቸው ኦዲተብል ሊደረግ ይገባል ካለን
እነ ባሮክ መጥተው አይ ኢየሱስ ነው ኦዲተራችን ይሉናል። ቢኮዝ ሌብነቱ ስለሚመቻቸው ማለት ነው። ይሄን ሐሳብ ያነሳችሁ ሰዎች እውነት በግሌ ክብር አለኝ። ኦኬ ጋይስ እንደሰማችሁት ነው። ሁላችሁም ታውቁታላችሁ ያስባለሁ። ይህን ወንድም አዎንታ በርሲሳ ይባላል። በተለይ በቲክቶክ ፕላትፎርም ላይ የተለያዩ ሀሳቦች በማንጨት በጣም ብዙ ኢትዮጵያውያን ዘንድ ተወዳጅነት ያገኘ ወንድም ነው ማለት ይቻላል ማለት ነው። እዚህ ጋር ወንድማችን አዎንታ በርሲሳ ያላነሳው ሀሳብ ያላየው ጉዳይ አለ። የተናገረው ሀሳብ በጣም ብዙዎችን ገዝቷል። ከኮሜንት ላይ እንዳየሁት ከሆነ እሱ ከሰራው ቪዲዮ ላይ ማለት ነው። ስለዚህ እዚህ ጋር ወንድማችን አዎንታ በርሲሳ ያላነሳው ሀሳብ ያላየው ጉዳይ በጣም ብዙዎች ቪዲዮ እየሰሩበት ያለው ወንድማችን ዶክተር ቢኒያም ጎን ቆመው ወንድማችን ዶክተር ቢኒያምን አትናገሩብን እያለው ያለውን ጉዳይ አላየውም ብዬ አስባለሁ። በጣም ብዙዎች ተናደው ቪዲዮ እየሰሩ ያለው በዚህ ጉዳይ ሳይሆን ወንድማችን ዶክተር ቢኒያም ላይ በኋላ የሰማችሁት ግለሰብ ልጅ በጥላቻ መጥቶ የግል ጥላቻ እንዳለበት አድርጎ ምንም አይነት ማስረጃ ሳይዝ ዶክተር ቢኒያምን ስሙን ለማስጠፋት በሐሰት ለመወንጀል በሐሰት ለመክሰስ ምንም አይነት ማስረጃ ሳይዝ ወንድማችን ዶክተር ቢኒያምን ለመተቸት እንደዛ ሲናገር ነበረ። ቃላቱን አልደግመውም፣ አጸያፊ ቃላት ነው ሲናገር የነበረው ማለት ነው። ለዛ ነው ወንድማችን ዶክተር ቢኒያም መክሰስ አለበት ያልኩት ማለት ነው። ስለዚህ ወንድማችን አዎንታ በርሲሳ ይህን ነገር ለምን መናገር አልፈለገም ከሚለው ጉዳይ ጋር ጥያቄ አነሳለሁ ማለት ነው። የለው ሐሳብ እንዳለ ሆኖ ይህን አስመልክቶ ጠበቃ ደጉሎ የህግ ባለሙያውም እንኳን መጠየቅ ቀርቶ መከሰስም ይኖርባቸዋል፣ በህግ መጠየቅ አለባቸውም ሲል የሰራው ቪዲዮ አለ። እሱ ላሳያችሁ። ማን ማለት አይደለም ለህግ ጭምር ሊቀርቡ ይገባል። ሰላም ደጉላው ነኝ። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ያደረጋችሁ ብዙ ሰው ይማርበት ዘንድ አድርጉልኝ። እንግዲህ ከሰሞኑ በዚሁ በሶሻል ሚዲያ በመቄዶንያና በሌሎች ገቦች እርዳታ ላይ በተሰማሩ ግለሰቦች ላይ አንዳንድ ጥያቄ እየተነሳባቸው ይገኛል። ይህንን ጥያቄ ተከትሎም ጥያቄዎች ላይ ደግሞ ብርቱ ተቃውሞ እየተነሳባቸው ተመልክቻለሁ። ይህንን ጉዳይ በተመለከተ እንደ ግለሰብ የራስን ምልከታ፣ እንደ ጠበቃ ደግሞ አንዳንድ ነጥቦችን ከህግ አንጻር አንስተን እንመለከታለን። በተለይም ደግሞ እርዳታ ስራ ላይ የተሰማሩ ግለሰቦችን በምንመለከትበት ጊዜ ከሌላው ዓለም በተለየ እኛ ሀገር እነዚህ እርዳታ ስራ ላይ የሚሰማሩ ግለሰቦች የራሳቸው ስራ የሌላቸው፣ የራሳቸው ምንም አይነት የገቢ ምንጭ የሌላቸው፣ ሀብት ንብረት የሌላቸው ሆኖ እናገኛለን። የእርዳታ ስራ እንሰራለን ብሎ የሚሰሩትም ከሌሎች ሰዎች ገንዘብ ሰብስበው ገንዘብ አጠራቅሞ ባሻቸውና ደስ ባላቸው አካሄድ ለሌሎች ሰዎች ገንዘብ የሚያከፋፍሉ ሆኖ እናገኛቸዋለን። ከዚህም ባሻገር ደግሞ እርዳታ ስራ ላይ ከመሰማራታቸው በፊት ምንም ስራ ምንም ሀብት ንብረት በስማቸው ያልነበሩ ሰዎች፣ አንዳንዱ ደግሞ ክፍለ ሀገር ላይ ሞተረኛ ጭምር የነበረ አሁን ላይ ግን መኪና፣ ቤትና ሌሎች ንብረቶችን ይዘው አፍርቶ እናገኛለን። ስለዚህ ይሄ ነገር የሚያጠራጥር ስለሆነ ጥያቄ ማንሳት አግባብነት ያለው ነው ብዬ አምናለሁ። መንግስትም በዚህ ጉዳይ ላይ ጣልቃ ገብቶ በተለይ ገንዘብ ማሸሽ፣ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ሌሎች ወንጀሎች ላይ እነዚህ እርዳታ ላይ የተሰማሩ ግለሰቦች ሊሰማሩ ስለሚችሉ መንግስት በዚህ ጉዳይ ላይ ሲሪየስ የሆነ ክትትል ሊያደርግ ይገባል ብዬ በግሌ አምናለሁ። የመቄዶንያን ጉዳይ በተመለከተ ግን ለዶክተር ቢኒያም ትልቅ ክብር አለኝ። በጣም ድንቅ ስራ እየሰራ ነው። ነገር ግን እየተነሳ ባለው ጥያቄ መሰረት ኦዲት ይደረግ፣ ገቢ ወጪ ይታወቅ፣ ሌሎች ገንዘቦች በየጊዜው የሚሰበሰቡ ገንዘቦች ከምን ላይ ዋሉ ያንን ሪፖርት አድርግ ብሎ ጥያቄ ማቅረብ ኃጢአት ወንጀልም አይደለም ነውርም የለውም ብዬ አምናለሁ። አመሰግናለሁ። እንግዲህ ጋይስ ሁላችንም ኢትዮጵያውያን እዚህ ጋር ማወቅ ያለብን አንድ ነገር አለ ብዬ አስባለሁ። እንግዲህ ኦዲት አልደረግም አይደረግም ብሎ የሰራ አንድም ሰው አላየውም እስካሁን ድረስ ማለት ነው። ነገር ግን አብዛኞቹ ኢትዮጵያውያን ዶክተር ቢኒያም በመደገፍና ቪዲዮ እየሰሩ ያሉት እየተገለጸ ያለበት አንጻር ትችቱ እየቀረበበት ያለው አንጻር ትክክል አይደለም፣ አግባብ አይደለም ነው እየተባለ ያለው። ትልቁ ነገር ይህ ነው። ኦዲት አይደረግም ቢኒያም ብሎ አንድም ሰው ቪዲዮ የሰራ የለም፣ አላየውም። ወንድማችንን ባሮክም ቢሆን እዛው መቄዶንያ ድረስ ሄዶ እንደው ይሄ ጉዳይ እዛው ዶክተር ቢኒያም ጋር ደርሶ እያማከረው ነበረ። ይሄን ቪዲዮ ላሳያችሁ። ስለ ኦዲትም ቢሆን ለምን የራሳችሁን ካምፓኒ የሆነ ነገር ፈጥራችሁ ለምን ከጥገኝነት አትወጡም ከልመና አትወጡም ነው የሚባለው ጥያቄ አቅርቦለታል። ሰጠው ምን ላይ አስቀምጣችሁ ማሳ አስመጪ አከፋፋይ ለምን አይሆንም መቄዶንያ ምናምን የሚል ሐሳብ የሚያነሱ ሰዎች አሉና በዚህ ያሰምናል። አዎ እዚህ በተመለከተ እና እኮ ስራችን ሁለት ነው። በነገራችን ሁለት ነው ስራችን። አንደኛውና አንዱም ዋነኛው ሰዎች በመስጠት እግዚአብሔር እንዲያገኙ ዋጋ እንዲያገኙ ማድረግ ነው። ስለዚህ ስራችሁን አቁሙ ማለት ነው። እውነቴን ነው የምነግርህ። እኔ አሁን እንትን አይደለም የማወራው
እኛም ከጎዳና እንነሳለን ልበለው ከጎዳና እንነሳለን ለብሳለን ተጠናል አንዱ ጥቅም ይሄ ነው ከዚህ ግን ትልቁ ጥቅም ግን ሰዎች እኛን ረድተው ከእግዚአብሔር የሚያገኙት ዋጋ ነው ስለዚህ ያንን ሰዎች ምን ያደርጋሉ በቃ ይሄኛውን ለማስቀረት ነው የሚያስቡት እኔ እንደውም ንግድ በሚነግዱ ምን በጣም ነው ማዘን በቃ ታሳደጅ ድርጅት ስለዚህ ሁለት ዓላማችን ምንድነው አንዱ ሰዎችን መርዳት ዓለማዊ ፍላጎታቸውን ማሟላት ማለት ነው ሌላውስ አሁን አንተ መጣ አይደል እዚህ መጣ ጊዜ መስዋዕት አድርገህ እኛን ረዳህ ዘላለማዊ ዋጋ ተገኝ በጣም እኔ ነጋዴ ቢሆን አንተ የለም ማለት ነው ዋጋ እንደተገኘ አደረኩ ማለት ነውና ዋናው ዓላማችን ራሱ ይሄ ነው ሰዎች ከእግዚአብሔር ዋጋ እንዲያገኙ ማድረግ እና እኮ በመፈልግ እንድንነግድ እኮ ምንም ሰው ላለ ምንም ይችላል ግን እኛ ዓላማችንም አይደለም ይሄ ነገር ንግድ አልወድም ሊስት ሰው እኮ ግዴታ እኮ የለበት ሌሎች አሉ ብዙ ፈቃደኛ የሆኑ ከእግዚአብሔር ዋጋ ማግኘት የሚችለው ማገዝ ካልቻለ ደግሞ ዝም ማለት ነው ከእግዚአብሔር ዋጋ የሚያገኙ ሰዎች ደግሞ እንዲያገኙ ዝም መሰናከል አለበት ስለዚህ ዋናው መሰረቱ ምንድነው የገቢ ማስገኛ ምናምን የሚባለው ነገርኛ ማናረገው ለወደፊቱም ማናረገው አንደኛ ገቢ አለ እሱም እግዚአብሔር ነው ማስረጃው ምንድነው ብዙ አመት ሰዎች በላይ ኢን ቢሊየንስ እያወጣን እየረዳን ነው እግዚአብሔር ኃይል ሁለት ደግሞ ሰዎች ዋጋ እያገኙ ከዛሬ ረዱ ሰዎች ምን ያህል ከእግዚአብሔር ዘላለማዊ ዋጋ ያገኙ ስለዚህ እሱን አታርጉ ሰዎች ዋጋ ያገኙ ይያሉ እንደዛ አይነት ሰው በነገራችን ላይ ነገር ታርገልኝ ንግድ ምናምን የሚል ሰው አይዲያ የሚለው ሰዎች በመርዳት የሚገኘው ጥቅም ምን እንደሆነም አያላወቀውም ማለት ነው መርዳቱ እሱ የሚያስበው እነሱ መርዳታቸው ከበለጠ ከነሱ የበለጠ እሱ ዋጋ እንደሚያገኝ ያውቀው ማለት ትንሽ ነገር አድርጎ ዘላለማዊ ዋጋ የማይገባው ማለት ነው ዘላለማዊ መንግስተ ሰማያት ተስፋ የሚደረግበት ቅዱሳን ስማዕትነት የሚሆኑበት የሚጋደሉበት ጉዳይ በጣም ትልቅ በቃ ነገር በትንሽ ነገር ዋጋ የሚገኝበት ነገር ለማግኘት የሚደረግ ነገር መሆኑን አያውቀው የምትለው ለዛ ነው በቃ አንዳንድ ሰዎች ኮሜንት ሲያደርጉ አያለሁ ይሄ የገባቸው ብዙ ሰዎች እየተጠቀሙ ነው ዘላለማዊ ዋጋ እያገኙ ነው ይላሉ ስለዚህ ይሄ ካልገባው አንድ ሰው አንዳንድ ሰው ገባ እርዳታ የሚሰጠው ወይ የመንፈስ ደስታ ወይ እነሱ አሳዝኖት ምናምን ሊሆን ይችላል በነገራችን ላይ ደግሞ ሀሳብ አለኝ አንዳንዶቹ ደግሞ ከመጨነቅ ነው ከቅን ማሳሰብ ለምሳሌ በቃ ነገ ይሄ ችግር ይገባል ብሎ ያስባል እንዴ አንደኛ ለመቄዶንያ ከኛ በለጠ እግዚአብሔር እኮ ያስባል እሱ ለነሱ አስቦላችሁ ነው ሰው እናስባላችሁ ከኔ በለጠ ከሱ የበለጠ እግዚአብሔር ለነሱ ያስባል እሱ የሚጠበቀው ከቻለ ማድረግ ካልቻለ ደግሞ ዝም ኦኬ እንደሰማችሁት ነው ዶክተር ቢኒያም ባጭሩ እንደዚህ ያለ ምላሽ ሰጥቷል ማለት ነው እንግዲህ ባጭሩ ምን ለማለት ፈልገው መስላችሁ ዶክተር ቢኒያም ይሄን እያለ ያለው ድርጅት እየተቋቋመው ማለት ነው ሁሉም በየሃይማኖቱ መልካም ስራ በመስራት እንዲጸድቅበት ነው የተቋቋመው እያልን የሚገኘው ሁለት ተጠቃሚ አለ አንድ እኛ ጤነኞቹ ያለን ጸጋው ይበዛልን ሰጪዎቹ እንጠቀማለን እሱም በሰማይ ቤት ብራብ አብልተኛል ብጠማ ጠጥተኛል ብታመም ጠይቀኛል የሚለውን እነኚህን ህጎች እንድንፈጽም ነው የተቋቋመው እያለን ይገኛል ማለት ነው ሁለት ሲቀጥል ደግሞ እዛ ጋር የተሰበሰቡት አካላት መደካማ ስለሆኑ በጣም ብዙ ነገር ሆነው ስለሆነ ወደዛ የሚገቡትና እነሱም ደግሞ እየተጠቀሙ ነው ያሉት ማለት ነው ገብቷቸው ለተጠቃሚ አለ እዚህ ጋር ማለት ነው ስለዚህ በአጭሩ የድርጅቱ ዓላማና የተቋቋመበት ትልቁ ዓላማ ይሄን ይመስላል ብሎ በይፋ ነግሯቸዋል ማለት ነው ቢኒያም ለራሱ ታማሚ ነው ለራሱ ታሞ ለኛ ይሁላ እስላሙን ክርስቲያኑን የተለያየ ሃይማኖት ሁሉን ሰብስቦ የያዘ ሰው እንደዚህ አይነት ስድብ ይሰደባል በጣም ያሳዝናል የመቄዶንያ ማገዝ እናንተ ላይ አላህ ግዴታ ነው ያደርገው ዶክተር ቢኒያም በለጠ እግሩን ወንበር ላይ ተደግፎ ለስምሱ መልበስ ሳይፈልግ የኛን መልበስ እየፈለገ ስለኛ እየቃተተ በጎ እየሰራ እውነተኛው ኢትዮጵያዊን ውሸተኛ ነው ማለት ምን ማለት ነው እስቲ ነው ይሄ ለህሊናችሁ ራሱ ህሊናችሁ ቀታችሁ እግዚአብሔር በእውነት እንደው ልቦና ይስጣችሁ እንጂ እኔ ሌላ ምንም አልልም በጣም ቃል ያጥረኛል ለመናገር እንዲህ የበቃ ነው ምንም እንኳን መስራት ባንችል ምንም እንኳን መርዳት ባንችል ዝም እንበል ዝም ሰደባችሁት አሉ አንቋሸሻችሁት አሉ የጨርቅ ኮፍያውን ተጠቅማችሁ ተሳለቃችሁበት አሉ አው ልክ ናችሁ አታዩትም በጣም ደልቦ
በጣም ተስማምቱት። ምክንያቱም እናንተ እንደምትሉት የመቄዶንያን የእርዳታ ብር ስለሚበላ አይደለ? ለነገሩ ዓለም ልምዷ ነው፣ ወርቅ ላበደረ ጠጠር መስጠቷ። በስሜት ተነስታችሁ ብሩን የታደረጋችሁ ምን አደረጋችሁ ከማለታችሁ በፊት ብሩ ምን ላይ እየዋለ ነው ብላችሁ ጠጋ ብላችሁ መቄዶንያ ውስጥ የሚሰሩ ስራዎችን አይታችሁ ጎብኝታችሁ ታውቃላችሁ? ሌላውን ተውና መቄዶንያ ለዳይፐር ከ1.2 ሚሊዮን በላይ ያወጣል በየቀኑ። እንደ አጠቃላይ ደግሞ እስከ 3 ሚሊዮን ድረስ በየቀኑ ያወጣል መቄዶንያ። በዚህ የእርዳታ ድርጅት ውስጥ ከሚረዱ ወገኖቻችን መካከል በየቀኑ 100 ሰው ሚኒመም ሕክምና ያደርጋል። ሲቀጥል መቄዶንያ ምን ያህል ቅርንጫፍ ነው ያለው? ወደ 56 የሚያህል ቅርንጫፎች አሉ። በዚህ ዓመት ብቻ የተከፈቱ ወደ 14 የሚጠጉ አሉ። የህንጻ ግንባታ እየተደረገላቸው ያሉ በተለያዩ ክልሎች ላይ የሚሰሩ ወደ 14 የሚጠጉ አዳዲስ ቅርንጫፎች አሉ የመቄዶንያ። አጠቃላይ ቅርንጫፎቹ ወደ 56 ናቸው። በእነዚህ ሁሉ ላይ እኮ ወጪ አለ። ሌላው መቄዶንያ እያስገነባ ያለውን ወደ 15 ወለል የሚጠጋውን ሆስፒታል ሰረሳችሁት። በየቀኑ እስከ 3 ሚሊዮን የሚያወጣውን ወጪውን ሳይጨምር ለዳይፐር እኮ 1.2 ሚሊዮን በየቀኑ ይወጣል መቄዶንያ ላይ። ወደ 3000 የሚጠጉ እኮ የአልጋ ቁራኛ ከአልጋ ማይነሱ የሰው ድጋፍ የሚያስፈልጋቸው ወገኖቻችን እኮ አሉ መቄዶንያ ላይ። የነሱን ዳይፐር ሳይጸየፏቸው ሽንታቸውን ሰገራቸውን እየጠረጉ ከወገኖቻቸው ጋር ደፋ ቀና የሚሉ እነዛን አስባችኋል? ለነገሩ ቁጭ ላለ ሰማይ ቅርብ ነው ይባላል። እባካችሁ አንዳንድ ሰዎች ማለት ነው ወይ አትሰሩ ወይ የሚሰራን ሰው አታሰሩ። መስራት ካልቻላችሁ እባካችሁ ብትችሉ ዝም ማለት እኮ ራሱ ትልቅ ነገር ነው። እናም በዚህ ልክ አፋችሁን ቢኒያም ላይ ከፈታችሁ እንደው ቢኒያም ምን ትላችኋለህ ብዬ ብጠይቀው በጨለማ ስልካችሁን አውጥታችሁ ኦርደር ስታደርጉ እናንተ ያላችሁበት ቦታ ፀሐይ ሲወጣ፣ ይሄ ለማመን የሚከብድ ቴክኖሎጂ የሰው ልጅ አሳካውና ተደረገ። ኦርቢት ሪፍሌክተር የተባለ ተቋም ይፋ ያደረገውና እጅግ በጣም አነጋጋሪ በጣም ሲምፕል ግን በጣም የሚገርም የሆነ የቴክኖሎጂ ግኝት ልንገራችሁ። ሜክ ሹር ፎሎ ማድረግ እንዳትረሱ። ኦርቢት ሪፍሌክተር የተባለው ይህ ተቋም ከ7 ወር በፊት ሙከራ አድርጎ የተሳካለትን አዲስ ግኝት ይፋ አድርጓል። ነገር ግን አሁን ላይ ለሁሉም ሰው አቬለብል አይደለም። ወደፊት ምናልባት ከ1 ዓመት በኋላ ወር ከ2 ዓመት በኋላ ነው ለሁሉም ተጠቃሚ ሊለቀቅ የሚችለው። አሁን ላይ ግን ይሄ ነገር እውን እንደሚሆን አረጋግጧል። ይሄውም በተለይ ኮንስትራክሽን ሳይቶች ሊሆን ይችላል፣ እንዲሁም ደግሞ ሶላር ፓነል ያለባቸው በቂ ብርሃን የሚፈልጉ ብርሃን የማያገኙ ሰዎች ራሷ ፀሐይን በቀጥታ ሌሊት ኦርደር በስልካቸው ኦርደር በማድረግ ኦርደር ያደረጉበት ሎኬሽን ላይ በዛ 5 ኪሎ ሜትር ራዲየስ ላይ በጨለማ እንኳን እውነተኛዋ ፀሐይ እንድትወጣ ያደርጋል። ምን አይነት ቴክኖሎጂ ነው የተጠቀሙት ስንል በጣም ሲምፕል የሆነ ነገር ነው የተጠቀሙት። ፀሐይን ራሷን ሪፍሌክት ነው ያደረጓት በመስታወት። በቀላሉ ላስረዳችሁ። ከላይ እንደምታዩት እንግዲህ ዓለም ክብ ቅርጽ ነው ያላት አይደለም፣ የምናውቀው የሉል ቅርጽ ማለት ነው። ስለዚህ በምድራችን ላይ የትኛውም ቦታ ላይ ደግሞ ፀሐይ አይጠፋም። ለምሳሌ ጃፓን ጠዋት ሲሆን አሜሪካ ሌሊት ነው። ኢትዮጵያ ምሳ ሰዓት ቀን ጠራራ ፀሐይ ሲሆን ደግሞ ጃፓን እየመሸ ነው። ስለዚህ በማንኛውም ሰዓት ላይ የትኛውም ሀገር ጨለማ ቢሆን የሆነ የምድር ቦታ ላይ ግን ብርሃን አለ ወይም ፀሐይ ታበራለች። ፀሐይ ጨርሶ ከምድር አትሰወርም። ስለዚህ ይህንን ኮንሰፕት በቀላሉ ወደ ምን ቀየሩት? እንግዲህ ካያችሁ መስታወት በእጃችሁ ትይዙና እንዲ ሪፍሌክት አደርጋላችሁ ሰው ላይ ምናምን ነገሮች ላይ አይደለ? ከፀሐይ እንደዚህ አድርጋችሁ እንደዚህ ልክ ያንን ኮንሰፕት ነው የተጠቀሙት። በሳተላይት አድርገው ወደ ህዋ መስታወቶችን አመጠቁ። መስታወቶቹ የሚሰሩት ምድር ላይ ባሉ ኦፕሬተሮች አማካኝነት ነው። ከዚያ በኋላ ከዛ ፀሐይ ካለበት ቦታ ላይ ለምሳሌ ጃፓን ፀሐይ ሆኖ አሜሪካ ውስጥ ጨለማ ሲሆን አሜሪካ ውስጥ ፀሐይ የሚፈልገው ቦታ ላይ ጃፓን ካለችው ፀሐይ ሪፍሌክት ያደርጋሉ ማለት ነው። ጃፓን ላይ የወጣችውን ፀሐይ ሪፍሌክት ያደርጉታል ማለት ነው ወደዛ። ስለዚህ በመስታወቱ ላይ ስፔስ ላይ ባለው መስታወት አማካኝነት ፀሐይዋ ከጃፓን ተስባ ሪፍሌክት እንድትደረግ ይደረጋል ማለት ነውና በጣም የሚገርም እንደውም እስካሁን የሰው ልጅ ከደረሰበት ስልጣኔ አንፃር እንዴት የሆነ ይሄ ነገር እስካሁን አልሆነም። በጣም የሚገርም ነው። አልታሰበ እንደሆነ ነው እንጂ ሐሳቡ በጣም ሲምፕል እና ከዚህም የረቀቀ ከዚህም የከበደ በጣም ብዙ ነገሮችን የሰው ልጆች ማድረግ ችለዋል። ከዛሬ 7 ወር ገደማ በፊት ተሞክሮ ውጤታማ እንደሆነ ታይቷል። አሜሪካ ውስጥ ጨለማ በሆነ ሰዓት ሞክረውታል። በባሉን መስታወትን ወደ ላይ በማድረግ ከሆነ ቦታ ፀሐይን ሪፍሌክት አድርገው ሙከራውን በተሳካ ሁኔታ አረጋግጠዋል ማለት ነው። በቀጣዮቹ ወራት ውስጥ እንግዲህ መስታወቱን ወደ ህዋ በማምጠቅ
አገልግሎቱን ለተለያዩ ተቋማት ነው በቅድሚያ ይፋ የሚያደርገው። ከዛ በኋላ ግን ልክ ኡበር ታክሲ ምናምን እንደምናዘው በስልክ አፕ ማንኛውም የሰው ልጅ የትኛውም ቦታ ላይ ለሚፈልገው ፐርፐዝ ለሊት ላይ ለሚሰራው ለግንባታ ለምናምን ሊሆን ይችላል ኦርደር አድርጎ በዛ ባለው ሰዓት ሪፍሌክት ሊያደርግ ይችላል ማለት ነው። እንግዲህ ተቋሙ በጣም በሚያስገርም ሁኔታ አሁንም በድረገጹ ላይ ፕሪ ኦርደር እንዲያደርጉ ሰዎች ይፋ አድርጎ በጣም ብዙ ሰዎች ኦርደር አድርገዋል ገና ካሁኑ ማለት ነውና በጣም የሚገርም ነው። የሰው ልጅ በየጊዜው የሚያስባቸው በየጊዜው የሚያመጣቸው ነገሮች አዳዲስና በጣም ኢንተረስቲንግ የሆኑ ነገሮች ናቸው። እስቲ እናንተ በዚህ ላይ ምን ትላላችሁ? የተለያዩ ሰዎች ይህንን ግኝት በጣም እየነቀፉት ነው፣ በጣምም እየደገፉት ያሉ አሉ። እስቲ እናንተን ሐሳብ እንስማ። ኮሜንት ላይ ሐሳባችሁን ስጡበት። አይገርም?